ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርብ ያለሁ። በሸዋ ቀጠና በቀጠለው ውጊያ መነሻውን ከመተሃራ ከተማ ያደረገ የብልጽግና ሰራዊት ወደ መተብላ ከተማ ለመግባት ያደረገው ሙከራ ሳይሳካ ቀርቷል። ከአሁን በፊት በነበሩ ውጊያዎች ከሞጆ ከተማ ተነስቶና በአረርቲ ከተማ አድርጎ መተብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የመከላከያ ኃይል አሁን ላይ ደግሞ መነሻውን ከመተሃራ በማድረግ በአዲስ አቅጣጫ ለመግባት ቢሞክርም ከፍ ያለ ሰብአዊና ቁሳዊ ኪሳራ ደርሶበት ወደ መጣበት ለመመለስ መገደዱን የቡልጋ ክፍለ ጦር ቃል አቀባይ ገልጸዋል። መከላከያው ከመተሃራ ከተማ ሬሽንና መተብላ ከተማ አቅራቢያ ያለውን ሰራዊት የሚቀይር ሌላ ተጨማሪ ኃይል ይዞ ቢመጣም በአርበኛ ቸርነት አማራ በተመሩት የቡልጋ ክፍለ ጦር ኃይሎችና በዋንሴ ቀበሌ አባት አርበኞች ቅንጅት ከባድ ምታርፎበት ፊቱን አዙሮ ወደ መጣበት እንደሸሸ ቃል አቀባዩ አስረድተዋል። በዚህ ጥቃት ትጥቅና ስንቅ የጫኑ የመከላከያ ተሽከርካሪዎች በመመታታቸው ጭነዋቸው የነበሩ ፍራሾችና ሌሎች ቁሳቁሶች በየመንገዱ መዝረክረካቸው ተመልክተዋል። የቡልጋ ክፍለ ጦር ፋኖዎች አሁንም አካባቢውን በቁጥጥር ስር አስገብተው በንቃት እየጠበቁ ይገኛሉ ሲል ቃል አቀባዩ ጨምሮ ገልጸዋል። በሌላ በኩል ታህሳስ 29 ቀን በቅዱስ ላሊበላ የሚከበረውን ዓመታዊውን የልደት በዓል ለመታደም ወደ ላሊበላ ከተማ ሲጓዙ የነበሩ ንጹሐን የከባድ መሳሪያ ጥቃት እንደተፈጸመባቸው ተሰምተዋል። ሰሞኑን በላስታ ቀጠና በነበረው አውደ ውጊያ የመከላከያ ኃይሎች ከባድ ጉዳት እንደደረሰባቸው መዘገቡ ይታወሳል። በዚህ ንዴት ውስጥ የገቡት የአገዛዙ ኃይሎች ሁሉም አማራ ፋኖ ነው በሚል በፈጸሙት የዘፈቀደ የከባድ መሳሪያ ድብደባ ንጹሐን መገደላቸው ነው የተሰማው። በዚህም ጥቃት ዓመታዊውን የገናንና የቅዱስ ላሊበላ የልደት በዓል ለመታደም ወደ ላሊበላ ከተማ ሲጓዙ ከነበሩ ምዕመናን መካከል ሁለቱ ሲገደሉ 9 ቆስለዋል። ከቀናት በፊት ማለትም ታህሳስ 19 ቀን 2018 ዓ.ም በላስታ ቀጠና በተደረገው አውደ ውጊያ 282 በላይ የአገዛዙ ወታደሮች የተደመሰሱት ብርኮ ተብሎ በሚጠራው የቡግና ወረዳ ቀበሌ ላይ ነበር። አሁንም የላሊበላ ተጓዥ ምዕመናኑ ጥቃት የተፈጸመባቸው በዚሁ በቡርኮ አካባቢ ሲደርሱ ነው ተብሏል። የአገዛዙ ኃይል ቀደም ሲል በአካባቢው ሙትና ቁስለኛውን ካነሳ በኋላ የቡርኮ ቀበሌን በከባድ መሳሪያ እየደበደበ ነበር ያሉት ነዋሪዎቹ የቡርኮ አንደኛ ደረጃ ትምህርት ቤትም የአገዛዙ ኃይሎች በፈጸሙት የዘፈቀደ ከባድ መሳሪያ ድብደባ ሙሉ በሙሉ መውደሙን አመልክተዋል። የአገዛዙ ወታደሮች ከዚህም በተጨማሪ ልጆቻችሁ ጓዶቻችን ገድለውብናል በሚል 2 እናቶችን በአሰቃቂ ሁኔታ መግደላቸውን የተናገሩት ነዋሪዎቹ ሟቾቹ የ32 እና የ35 ዓመት ዕድሜ ያላቸው ወላድ እናቶች መሆናቸውን ገልጸዋል። አዲስ አበባ በአዋሬ ኦቪድ ኮንዶሚኒየም ወደ ተከሰተ አስደንጋጭ ግን ደግሞ አስደሳች ክስተት ስናልፍ ዛሬ ረፋድ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ የተባለው ድርጅት በገነባው የጋራ መኖሪያ ህንፃ ላይ የመላው ሰፈር ነዋሪዎችን ያስደነገጠ ልብን በእጅ ያስጨበጠ አሳዛኝ አደጋ ተከስቶ ነበር። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በ7ኛው ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ይታያል። በስፍራው የነበሩ ነዋሪዎች በድንጋጤ ተውጠውና ተጨንቀው በሐዘን የህፃኑን መውደቅ ከመጠባበቅ ውጭ ምንም ማድረግ አልቻሉም። ይሁንና የሰፈሩ ወጣቶች ሁኔታውን በዝምታ አልተመለከቱትም። በፍጥነት ሮጠው ወደ 7ኛው ፎቅ ወጡ። ቤቱ ጋር ሲደርሱም ተቆልፎ ያገኙታል። ምንም አማራጭ ስላልነበራቸው በሩን በኃይል ገንጥለው በመግባት ህፃኑ ቁልቁል ሊያመልጥ ሰከንዶች ሲቀሩት ተረባርበው በመያዝ ታድገውታል። ህፃኑን በተአምር ከሞት ሊተርፍ ችለዋል። በአዋሬ ሰማይ ስር በዛሬው ዕለት የፈጣሪ ተአምርና የወጣቶች ርብርብ አንዲትን የህፃን ንጹህ ነፍስ ታድጓል። በጊዜው ቤት ውስጥ ያልነበሩ ወላጆች ይህን ሲሰሙ ምን እንደሚሰማቸው መገመቱ አይከብድም። እባካችሁ ወላጆች፣ በተለይ ከፍታ ባላቸው ህንፃዎች ላይ የምትኖሩ ወላጆች ለልጆቻችሁ ጥንቃቄ አድርጉ። ዘወትር የመስኮትና የባህር መውጫ ባንኮኒ መዝጊያዎችን በደንብ ፈትሹ። ይህ በተአምር የተረፈው ህፃን ለሁላችንም ትልቅ ማስጠንቀቂያ ይሆናል። እግዚአብሔር ሁላችንንም ከዕለት ኪት ከዘመን መንሱት ይሰውረን። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ ማስፈታትና የመበተን ዲሞቢላይዜሽን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ገለጸ። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የስራውን ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ሂደጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63,000 በላይ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀሌ፣ ደጋ ሐሙስና አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎችን ዲሞቢላይዝ ለማድረግ ከተያዘው እቅድ አንጻር በክልሉ 11,000 ገደማ የሚሆኑ ታጣቂዎች ላይ ትጥቅ የማስፈታቱና የመበተኑ ስራ
እስካሁን አለመከናወኑን ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካለፈው መስከረም ወር ድረስ እንደነበርም አቶ ተስፋለም አክለዋል። የፖለቲካ ትኩሳት በዚህም በዛም መኖሩ ሂደቱን ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጸዋል። ዲሞቢላይዝ ለማድረግ አመራሮቹም ታጣቂዎቹም ፈቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱ ለምን እንደተቋረጠም አብራርተዋል። ኮሚሽኑ ለዚሁ ስራ ለቀጠራቸው የኮንትራት ሰራተኞች ባለፈው ሐሙስ ታህሳስ 16 ቀን 2018 ዓ.ም በጻፈው ደብዳቤ በክልሉ የነበረው የዲሞቢላይዜሽን ስራ ላልተወሰነ ጊዜ መቋረጡን ገልጸዋል። የሱዳን ብሔራዊ ጦር አዛዥ ጀነራል አብዱልፈታህ አልቡርሃን የሀገራቸው መከላከያ ወደ ኢትዮጵያ ድንበር ተሻግሮ በፈጥኖ ደራሽ ኃይሉ ላይ ጥቃት ለመፈጸም መዘጋጀቱን አስታወቁ። አልቡርሃን በዚሁ መግለጫቸው እንደ ኢትዮጵያ ያሉ ጎረቤት ሀገራት በሱዳን የውስጥ ጉዳይ ጣልቃ ከመግባት እንዲቆጠቡ አስጠንቅቀዋል። የሱዳን ከፍተኛ ባለሥልጣናትን ጠቅሶ ሱዳን ትሪቢዩን እንደዘገበው የሱዳን ጦር በኢትዮጵያ ብሉ ናይል ግዛት ውስጥ ካሉት ኩርሙክና ጌሳን ከተባሉ የድንበር ከተሞች እየተነሱ ጥቃት በሚከፍቱት በፈጥኖ ደራሽ ኃይል ተዋጊዎች ላይ መጠነ ሰፊ ዘመቻ ለመክፈት ዝግጅቱን አጠናቋል። የሱዳን ሽግግር ምክር ቤት ሊቀመንበርና የብሔራዊ ጦር ዋና አዛዥ ጀነራል አልቡርሃን በጉዳዩ ዙሪያ ባደረጉት ንግግር ሱዳን ሉዓላዊነቷና ድንበሯን የመከላከልና የመጠበቅ መብት እንዳላት በማስረገጥ የፈጥኖ ደራሽ ኃይሎችን በመደገፍ በሱዳን የውስጥ ጉዳይ ጣልቃ እየገቡ ያሉ ሀገራት ከድርጊታቸው እንዲቆጠቡ አሳስበዋል። ቅዳሜ ዕለት በጋና አንካራ በሚገኘው የሱዳን ኤምባሲ ለተሰባሰቡ ሱዳናውያን ንግግር ያደረጉት ጀነራል አብዱልፈታህ አልቡርሃን በሱዳን እየቀጠለ ባለው ጦርነት ጎረቤት ሀገራት አሰላለፋቸውን ዳግም እንዲያጤኑት ሲሉ አስጠንቅቀዋል። አንድ ከፍተኛ የሱዳን ባለስልጣን ለሱዳን ትሪቢዩን እንደነገሩት የሱዳን ብሔራዊ ጦር የከፈተባቸውን ጥቃት ሸሽተው ወደ ኢትዮጵያ ብሉ ናይል ግዛት የድንበር ከተሞች የገቡት የፈጥኖ ደራሽ ኃይል ታጣቂዎች ካለፈው ሰኔ ወር አንስቶ ገድንበር ከተሞች ሆነው ትንኮሳ ሲፈጽሙ ቆይተዋል። አማጽያኑ ከዛም አልፈው በደቡብ ሱዳን ድንበር አቅራቢያ ባሉት የኢትዮጵያ ከተሞች እንደሰፈሩ አረጋግጠናል ያሉት ባለስልጣኑ የሱዳን ጦር በሚቀጥሉት ሳምንታት እስካሉበት ቦታ ድረስ በመዝለቅ ለመደምሰስ ዝግጅት አጠናቋል ብለዋል። የመንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት ባለፈው ሳምንት ባወጣው መግለጫ የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ እንዳይዛመት ከፍ ያለ ስጋት ተደቅነዋል ማለቱን ሱዳን ትሪቢዩን አስታውሷል። ኢትዮጵያ ለፈጥኖ ደራሽ ኃይሉ የጦር መሳሪያና ስንቅ በማስተላለፍ ድጋፍ እያደረገች ነው በማለት ሲከስ የቆየው የሱዳን መንግስት ከቅርብ ሳምንታት ወዲህ ደግሞ ለአማጽያኑ በቤኒሻንጉል ጉሙዝ ክልል የጦር ሰፈር በመፍቀዷ ግልጽ ማስጠንቀቂያ በመስጠት ላይ ይገኛል።